The current China-Ethiopia relations is የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ግማሽ ምዕተ ዓመታትን የተሻገረም በጠንካራ መሰረት ላይ የተመሰረተና በአሁኑ ወቅት ደግሞ ወደ ሁለንተናዊ ስትራቴጂያዊ የአጋርነት ደረጃ ላይ ደረሰ አርአያነት ያለው ወዳጅነት ነው። በኢትዮጵያ የቻይና አምባሳደር ቼን ሃይ የሁለቱ ሀገራት ወዳጅነት ባለፉት 2 አስርተ ዓመታት ውስጥ ግንኙነቱ ይበልጥ ወደ ላቀ ምዕራፍ መሸጋገሩን ይገልጻሉ። በእርግጥ የሀገራቱ ወዳጅነት ዋነኛ ምሰሶ ደግሞ አንዳቸው የሌላኛቸውን ሉዓላዊነት አንድነትና የውስጥ ጉዳይን ማክበር ላይ የተመሰረተ በመሆኑም ነው። ይህ በማንኛውም ሁኔታ የማይበገር ግንኙነት አሁን ላይ ኢትዮጵያ በአፍሪካና በዓለም ላይ ካላት ወሳኝ ስፍራ የሚመነጭ ስለመሆኑም ያብራራሉ። The current China-Ethiopia relations is ያሁኑ የቻይናና ኢትዮጵያ ግንኙነት ፈጣን እድገት እያሳየ ይገኛል። ሁለቱ ሀገራት በማንኛውም ሁኔታ የማይበገር ስትራቴጂካዊ አጋርነት የመሰረቱ ሲሆን የቻይና መንግስትና ሕዝብ ለኢትዮጵያ ትልቅ ቦታ አላቸው። ኢትዮጵያ በአፍሪካ አህጉር ካላት ስፍራ ባሻገር አሁን ላይ የብሪክስ ይፋዊ አባል በመሆኗ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትልቅ ሚና እየተጫወተች ትገኛለች። በዚህ ዓመት ቻይና ልዩ ትኩረት ሰጥታ እየሰራች ሲሆን ዓመቱ እጅግ አስደናቂ ነው። አሁን ቻይና የ55ኛውን 5 ዓመት ብሔራዊ ልማት ዕቅድ መተግበር የጀመረችበት ወቅት ሲሆን ኢትዮጵያ በበኩሏ እጅግ ሰላማዊ የሆነ ጠቅላላ ምርጫ አጠናቃ የቀጣይ 5 ዓመታት አስተዳደሯን ጀምራለች። በተለይም ለሁለቱ ሀገራት ህዝቦች በተለይም ለኢትዮጵያ ህዝብ የበለጠ ጥቅም ለማስገኘት በጋራ ለመስራት ቆርጠን ተነስተናል። በዓለም አቀፍ መድረኮችም ቢሆን ሁለቱ ሀገራት የጋራ አቋም በመያዝና እርስ በርስ በመደጋገፍ ጠንካራ አጋርነታቸውን በተደጋጋሚ አሳይቷል። ባለፉት 10 ዓመታት ሳይዋዥቅ በዘለቀው በዚህ ስትራቴጂያዊ ግንኙነት አሁን ላይ በምሳሌነት የሚጠቀስ የደቡብ ትብብር ማሳያም ሆኗል። ይህ ወዳጅነት በቃላት ብቻ የተገደበም አለመሆኑን የሚያሳየው ደግሞ በተጨባጭ መሬት ላይ ባሉ ግዙፍ የልማት ፕሮጀክቶች የሚገለጽም ጭምር በመሆኑም ነው። ይህም በመሰረተ ልማት ግንባታም፣ በኢንዱስትሪ፣ በኢንቨስትመንትና በንግድ መስኮችም የቻይና ተቀዳሚ መዳረሻ ኢትዮጵያ ሆናለች። ይህ ደግሞ የኢትዮ ቻይናን ወዳጅነት በአፍሪካ ምሳሌ እንዲሆን አድርጎታል። Economic cooperation is very important. የኢኮኖሚ ትብብር ለሁለቱ ሀገራት ግንኙነት እጅግ አስፈላጊና ዋና ምሰሶ ነው። የቻይና መንግስት እንዲሁም ቻይናውያን ባለሀብቶችና ስራ ፈጣሪዎች በቅርብ ዓመታት በኢትዮጵያ እየተከናወኑ ላሉት የልማትና የሪፎርም ስራዎች ትልቅ ትኩረት ሰጥተዋል። ቁጥራቸውም ከጊዜ ወደ ጊዜ እየጨመረ የመጣ ቻይናውያን ባለሀብቶች ለጋራ እድገት የሚሆኑ እድሎች ፍለጋ ወደ ኢትዮጵያ እየመጡ ነው። አዲሱ አስተዳደር ለውጭ ባለሀብቶች በተለይም ለቻይናውያን ባለሀብቶች ሰፊ እድሎች ይፈጥራሉ ብዬ አምናለሁ። ባለፉት ወራት በርካታ ባለሀብቶች ወደ ኢትዮጵያ ሲጎርፉ ተመልክቻለሁ። ይህ ደግሞ ለኢትዮጵያ ወደፊት እድገት የበኩላችን አስተዋጽኦ ለማበርከት ልንጠቀምበትና ልናስቀጥለው የሚገባ በጣም ጥሩ አጋጣሚ ነው። በሁለንተናዊ የለውጥና የእድገት ምዕራፍ ላይ የምትገኘው ኢትዮጵያ በተለይ የቴክኖሎጂና የእውቀት ሽግግርን ለማቀላጠፍ እንደ ቻይና ካሉ ወዳጅ ሀገራት ጋር በትብብር መስራቷም ዘርፈ ብዙ ጥቅምን የሚያስገኝላት ነው። ስለሆነም በአርቲፊሻል ኢንተለጀንስ በመረጃና ኮሚኒኬሽን ቴክኖሎጂዎችን ጨምሮ በሌሎች ጠቃሚ ዘርፎች ትብብር መኖሩ ለኢትዮጵያም አዲስ ምዕራፍም የሚከፍት ይሆናል። በእኔ እይታ ኢትዮጵያ በኢንዱስትሪ ልማት በከተሜነትና በዘመናዊነት ጎዳና ላይ ትገኛለች። ባለፉት 2 ዓመታት በኢንዱስትሪ ልማትና በከተማነት መስፋፋት ረገድ የተመዘገቡት እጅግ አስደናቂ ስኬቶችና እድገቶች በአይኔ ለመመስከር ችያለሁ። ስለሆነም ለኢንዱስትሪ ልማትና ለከተማነት መስፋፋት እንደ ማኑፋክቸሪንግ ያሉ መሰረታዊ ኢንዱስትሪዎችን ብቻ ሳይሆን ከፍተኛና ዘመናዊ ቴክኖሎጂዎችን ጨምሮ የምንሰራቸው በርካታ ነገሮች አሉ። የቻይና መንግስትና ህዝባችን በፌዴራል መንግስቱና በኢትዮጵያ ህዝብ የሚደረጉትን ጥረቶች ሙሉ በሙሉ ይደግፋሉ። ወደፊት የሚኖረው የጠበቀ ቅንጅትና ትብብር ለሁለቱ ሀገራት በተለይም ለኢትዮጵያ ህዝብ በርካታ አዳዲስ እድሎች እንደሚፈጥር ጽኑ እምነቴ ነው። የኢትዮጵያና የቻይና ወዳጅነት በጋራ ተጠቃሚነት ላይ የተገነባ በመሆኑም ዘላቂነቱ የተረጋገጠ ነው። ይህ ትብብር በኢኮኖሚ፣ በቴክኖሎጂ፣ በኢንዱስትሪና በዲፕሎማሲ መስክ እያሳየ ያለው እድገት ደግሞ የሁለቱን ሀገራት ህዝቦች ተጠቃሚነት ከማረጋገጡም በላይ የቀጠናውን ሰላምና ልማት ለማረጋገጥ ያለውን ቁርጠኝነት የሚያሳይ ስለመሆኑ ማሳያው ብዙ ነው።